ሁሉም ሰው የተለያየ ፈጣሪን ያመልካል። የአንዳንዶቹ አምላክ በጣም ድሃ ነው፣ የሌሎቹ ሀብታም ነው። የአንዳንዶቹ ደግሞ አለው ነገር ግን መስጠት አይወድም። የቀሪዎቹ አምላክ ደግሞ ጨካኝ የሚባል አምላክ ነው። ለዚህ ነው ሁሉም ሰው የተለያየ አምላክ ነው የሚያመልከው ያልኩት። ምን ማለት ነው ማለታችሁ አይቀርም። ሁሉም ሰው ባለበት የኮንሽስነስ ደረጃ ፈጣሪን እዛች ከረጢት ውስጥ እያስገባ ይሄዳል። አይ የምትለው ነገር ትክክል አይደለም ብላችሁ የምትከራከሩ ከሆነ ደግሞ አንድ በጣም ቀላል ምሳሌ ልስጣችሁ። በህይወት ዘመናችሁ ያደረጋችሁት ነገር እንደሆነ እርግጠኛ ነኝ። በጸሎታችሁ ውስጥ ከፈጣሪ ጋር ተደራድራችሁ አታቁም? እቺን ወር ብቻ አሳልፈኝ እንጂ ከዚህ በኋላ ምንም ነገር አልጠይቅህም ብላችሁ አታቁም? ምናልባት ልጃችሁ ወይም ቤተሰባችሁ ታሞባችሁ እንትናን አድንልኝ እንጂ ከዚህ በኋላ ምንም ነገር አላስቸግርህም ብላችሁ አታቁም? ለምንድን ነው ከፈጣሪ ጋር መደራደርን የፈለጋችሁት? እንዴት ነው እዚህ ነጥብ ላይ ልደርሱ የቻላችሁት? ብዙዎቻችን ከአስተዳደጋችን ጀምሮ የያዝነው ኮንሴፕት አለ። ፈጣሪ ይህንን ይመስላል ወይንም ደግሞ እዚህ ጋር ነው ተብሎ ተነግሮናል። እርግጠኛ ነኝ እናንተም ይህንን ስታዳምጡ ይሄ ነገር ትክክል ላይመስል ይችላል፣ ወይንም ደግሞ እኔ እንጃ ስለዚህ ነገርስ እያላችሁ ተጠራጥራችሁ ልታዳምጡ ትችላላችሁ። ሁላችንም ግን ከልጅነታችን ጀምሮ ስለ ፈጣሪ ማወቅ የጀመርነው በሃይማኖት ተቋማቶች በኩል ነው። የምንም አይነት እምነት ተከታይ ብትሆኑ ያንን ነገር ልታውቁ የቻላችሁት በዛ እምነት ውስጥ ነው። ታዲያ ያንን ፈጣሪ የተባለውን ነገር እንድንረዳ የተጠቀሙበት መንገድ ግን ኤግዞተሪክ ይባላል። ኤግዞተሪክስ ከተባለ የግሪክ ቃል የመጣ ሲሆን አውትሳይድ ወይንም ደግሞ ውጪ እንደማለት ነው። ማንኛውም አይነት መረጃ ስንቀበል አንዳንድ ሰዎች ከላይ ይረዱታል፣ ሌሎች ደግሞ ውስጡን በደንብ ያውቁታል። ስለዚህ አሁን እነዚህ ሁለት መንገዶች ናቸው። አንደኛው ኤግዞተሪክ፣ ሁለተኛው ደግሞ ኤሶተሪክ። ኤሶተሪክ ማለት ኢንሳይድ ወይንም ደግሞ ኢነር ሰርክል እንደማለት ነው። ስለዚህ አንድ ሰው የሆነን መረጃ ሲሰማና የዛን መረጃ ውስጣዊ ወይንም ደግሞ ዲፕ የተባለውን ጥልቅ የሚባለውን መልእክት ከተረዳ ያንን ነገር የተመለከተበት መነጽር ኤሶተሪክ ይባላል። ስለዚህ አብዛኞቻችን ስለ ፈጣሪ ስንሰማ ከኛ ውጪ እንደሆነ አድርገን ነው የምናስበው። ምክንያቱም ነገሩን የሰማንበት የተረዳንበት መንገድ ኤግዞተሪክ ስለሆነ ነው። ስለዚህ በዚህ ነገር ብናየው ኤሶተሪክ ወይንም ደግሞ ሚስጥራዊውን ጥልቅ የተባለውን መልእክት ነው። እሱንም ሳስረዳችሁ እናንተ ከምታምኑት ወይንም ደግሞ እስከዛሬ ከያዛችሁት ነገር ጋር አንድ ላይ ላይሄድላችሁ ይችላል። ምክንያቱም እስከዛሬ እናንተ ከውጭ እንደሆነ አድርጋችሁ ስለምታስቡ በኤግዞተሪክ ፍሬም እያያችሁ ስለሆነ ይሆናል። ታዲያ የመጀመሪያ ስራችን የሚሆነው ገና ከመሰረቱ ነው። ፈጣሪ የምንመለከትበትን መንገድ መስመር እናስይዛለን። ብዙዎቻችን ፈጣሪ ፐርሰናሊቲ እንዳለው ወይንም ደግሞ የሆነ ፊገር እንደሆነ አድርገን ነው የምናስበው። ፐርሰናሊቲ የምትባለው ቃል ራሱ የመጣችው ፐርሶና ከሚባል ከላቲን ቃል ነው። ፐርሶና ማለት ደግሞ ማስክ ማለት ነው። ፈጣሪ ደግሞ ማስክ ሊኖረው አይችልም፣ ምክንያቱም እዚች ምድር ላይ ያለች ነገር ብቻ ነች። እኛም እየኖርን ያለነው በስሪዲ ዓለም ውስጥ ነው። ፈጣሪ ደግሞ ከስሪዲ በላይ ነው። ማለትም ደግሞ በእነዚህ ነገሮች ብቻ የተወሰነ አይደለም። ለዚህ ነው ኤሶተሪክ በሆነው ወይንም ደግሞ ጥልቅ በሆነውና ከውስጥ ያለውንም ትርጉም እየተመለከትን እውነታውን ለማወቅ እንሞክር ምለው። በአንድም ሆነ በሌላ መንገድ በህይወታችሁ በጣም ከባድ የተባለበት ጊዜ ላይ ፈጣሪ ለምንድን ነው እኔን ማያኝ? ለምንድን ነው እንደዚህ ሲቸገር ዞር ብሎ ያላገዘኝ? ለሌላ ሰው እየደረስክ ለኔ ለምን አልደረስክም ብላችሁ የጠየቃችሁበትም ጊዜ ይኖራል። ምናልባት ፈጣሪ እየረዳችሁ ያልሆነው ብዙ ኃጢአት ስለሰራችሁ እንደሆነ አስባችሁ ይሆናል። ፈጣሪ የሚባል ነገር ሲጀመርስ አለን ብላችሁ እንድትጠራጠሩ የሚያደርጋችሁ የህይወት አጋጣሚዎች ይኖራሉ። እናንተ ቤተሰቦቻችሁ በጣም ጥልቅ የሚባል ችግር ውስጥ ገብታችሁ ማንም ሰው ሊረዳችሁ እንደማይችል ስትገነዘቡና ጸሎታችሁም እየተሰሙ እንዳልሆነ ሲገባችሁ ደግሞ እኔና መላ ቤተሰቤን ተረግመናል ወይ ብላችሁ እንድትጠይቁ ያደርጋችኋል። ይህንን ሁሉ ነገር እንድትሉና እንድታስቡ ያደረጋችሁ ፈጣሪን ኤግዞተሪክ በሆነ መንገድ እየተመለከታችሁት ስለሆነ ነው። ማለትም ደግሞ ውጪ እንዳለ ነገር እያያችሁት ስለሆነ ነው። አሁን ኤግዞተሪክ እና ኤሶተሪክ እያልኩ ስነግራችሁ የሚጻፈው ነገር ወይንም የተጻፈው ነገር የተለያየ ነው እያልኩ አይደለም። ነገር ግን የሚተረጎመው አእምሮ እኛ ያለንበት የኮንሽስነስ ስቴት የተጻፈውን ነገር በተለያየ ትርጉም እንድንወስደው ያደርገናል። ለምሳሌ ሁለት ሰዎችን አስቀምጠን ሁለቱም ሰዎች መጽሐፍ ቅዱስን እንዲያነቡ ብናደርግ አንዱ ከዛ መጽሐፍ ቅዱስ የሚያገኘው ነገር ሌላ ነው፣ ሌላኛውም ሰውም ደግሞ የተረዳው ነገር ሌላ ይሆናል። አሁንም በተመሳሳይ ሁኔታ ቁርአን ሰተናቸው ሁለት ሰዎች አንብቡ ብንላቸው ሁለቱም ሰዎች ቁርአንን የመረዳት አቅማቸው እኩል ሊሆን አይችልም። አንዱ ወይ በደንብ ይረዳዋል፣ አንዱ በሌላ መነጽር ይመለከተዋል። የተለያየ ምልከታ ነው ያላቸው። ስለዚህ ኤግዞተሪክ እና ኤሶተሪክ ምስል ደግሞ የተጻፈው ነገር ተለይቷል እያልኩ አይደለም። ነገር ግን
የሚያነበው አእምሮ ያለን የግንዛቤ መጠን ያለንበት የኮንሽስነስ ደረጃን ያንን ምስጢር እንድናቅ ይረዳናል። ወይንም ደግሞ ምልከታችን እንዲሁ ከላይ ከላይ ይሆናል። አንድ የሚባል አባባል አለ። እናንተ መጽሐፍ ስታነቡ መጽሐፉን እያነበባችሁ ሳይሆን ራሳችሁን እያነበባችሁ ነው። ያላችሁበትን የአእምሮ የኮንሽስነስ ደረጃ እያወቃችሁ ነው ይባላል። ከዚህ በፊት አስተውላችሁ አታውቁም? አንድ መጽሐፍ ካነበባችሁ በኋላ ያልገባችሁ የመሰላችሁን ነገር ቀጣይ ስታነቡት በደንብ ግልጽ ሲሆንላችሁ፣ በመጀመሪያው ጊዜ ስታነቡት ለምን ግልጽ አልሆነላችሁ? አሁን ምን ተቀየረ? መቼስ የተጻፈው ነገር ተለውጦ አይደለም። እናንተ ግን የመረዳት አቅማችሁን ከፍ አድርጋችሁ ወይንም ደግሞ አሰፋችሁ። ያ የተጻፈው ነገር አሁን ለእናንተ ግልጽ የሆነው ለዛ ነው። እዚች ምድር ላይ 8 ቢሊዮን የሚሆን ህዝብ አለ። ነገር ግን 8 ቢሊዮን የሆኑ የተለያዩ ዓለሞች አሉ። ሁሉም ሰው እችን ህይወት ያላትን ነገር የሚመለከትበት መንገድ የተለያየ ነው። ስለዚህ እናንተ የታያችሁን ነገር ለሌላ ሰው ሄዳችሁ ይሄ እኮ ነው የሚታየው ብላችሁ ልትከራከሩ ወይንም ደግሞ ያ ሰው እንዲያምን ልታደርጉ አትችሉም። ምክንያቱም ሁሉም ሰው ያለው የተለያየ ፍሪኮንሲ ደረጃ ላይ ስለሆነ ያ ሰውዬ እናንተ ያላያችሁበት የፍሪኮንሲ ደረጃ ላይ ካልደረሰ እናንተ የምትሉትን እናንተ የምታዩትን በፍጹም አያይም። አሁን ኢንፎርሜሽን ወስዳችሁ እናንተ በህይወታችሁ ልትተገብሩት ትችላላችሁ፣ ላትተገብሩትም ትችላላችሁ። ምርጫው የእናንተ ነው። ስለዚህ አሁን ከመሰረቱ እንጀምር ብያችኋለሁ። ፈጣሪ የምንመለከትበትን መንገድ ማስተካከል አለብን። ልክ እንደ ግራቪቲ አድርጋችሁ አስቡት። ሁሉም ሰው ወደ ላይ ቢዘል መልሶ መሬት መንካቱ አይቀርም። የዘለለው ሰውም ክፉ ተባለ ደግ ግራቪቲ ለሁሉም ሰው ይሰራል። ፈጣሪም በኤግዞተሪክ መንገድ ማለትም ደግሞ ውጪ እንዳለ አርገን ስንገነዘብ ፈጣሪን ልክ እንደ አንድ ፊገር ወይም ሰማይ ላይ ቁጭ ብሎ ሁሉንም ነገር ከላይ እየተከታተለ አንዱን ወደዚህ አንዱን ወደዛ እያደረገ የሚያስተካክል አርገን ነው ምናምነው። በዛ መንገድ ደግሞ እየተመለከትን ከሄደን እኛ ፈጣሪን ገደብነው ማለት ነው። ፈጣሪን በምንም መንገድ ይሁን ፈጣሪ ማለት ይህ ነው ለማለት ስንሞክርኛ ባለንበት የግንዛቤ ደረጃ ላይ ፈጣሪን ለመያዝ ወይም ለማሰር እየሞከርን ነው። ምክንያቱም መቼም ቢሆን አእምሯችን ፉሊ ነገሩን አይረዳም። God is infinite። መቼም ቢሆን እንዲህ ነው ብላችሁ የምትገድቡት ነገር አይደለም። ለዚህ ነው በሰው ልጅ አእምሮ እሱ እንዲህ ነው ብለን መተርጎም ወይንም ደግሞ እንዲህ ነው ብለን ማስቀመጥ ማንችለው። ፈጣሪ ለሚለው ነገር የሆነ ፍቺ ለመስጠት የሞከርን ጊዜ የዛኔ ፈጣሪን ገደብነው ማለት ነው። ወይ በሆነ መጠን ተሳስተናል፣ አሊያም ደግሞ ያልገባን የሆነ ነገር ይኖራል። መጽሐፍ ቅዱስ ላይ ፈጣሪን the most high በሚል ዲስክሪፕሽን ሲያስቀምጡት እናያለን። ሁላችንም ኮንሽስነስ ከሆንን the most high ኮንሽስነስ እሱ ነው ማለት ነው። ማለትም ደግሞ ከፍተኛው ጠረፍ፣ እኛ ልናስብ ማንችለው ወይንም ደግሞ አእምሯችን ሊገነዘብ የማይችልበት ደረጃ። ስለዚህ በህይወታችሁ ስለ ፈጣሪ ያላችሁ ምልከታ ወይንም ደግሞ ፈጣሪ እንዲህ ነው ብላችሁ የምታስቡት ነገር ኮንሽስሊም ሆነ ሳብኮንሽስሊ ያለው ይህ ምልከታችሁ እናንተ ከምትፈልጉት ህይወት ጋር ኮንትራዲክት እያደረገ ወይንም ደግሞ እየተቃረነ ከሆነ የምትፈልጉት ህይወት ለመኖር በመኮራችሁ ቁጥር ያ ነገር ለእናንተ እየከሸፈባችሁ ይመጣል። ምክንያቱም ጋድ ወይንም ደግሞ ፈጣሪ ሞስት ሃይ ነው ብያችኋለሁ፣ ከሁሉም ነገር በላይ ነው። እንደዛም እንኳን ሆኖ በእናንተ ውስጥም ይገኛል። ለዚህ ነው ጳውሎስ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ብለው የሚጠይቀው። ለዚህ ነው አንዳንድ ሰው ድሃ አምላክ ያመልካል፣ ሌላኛው ደግሞ ቋጣሪ የሚባለውን አምላክ ያመልካል። አንዳንዱ ደግሞ የበለጸገ ሁሉንም ነገር የሚባርክላቸው አምላክ ያመልካል፣ ሌላኛው ደግሞ ጨካኝ የሚባል አምላክ ያመልካል ያልኳችሁ። ሁሉም ሰው ፈጣሪ እንዲህ ነው ብሎ በተገነዘበው ነገር ላይ ፈጣሪን እዛች ውስጥ መክተት ይፈልጋል። ማለትም ደግሞ ፈጣሪ እንዲህ ነው ብሎ ያስቀምጠዋል። ለዚህ እኮ ነው ከፈጣሪ ጋር ድርድር ውስጥ የምንገባው። በህይወታችሁ በጣም የተቸገራችሁት ጊዜ ላይ የምትጸልዩትን ጸሎት ብትመለከቱት ፈጣሪን ለመደለል እየሞከራችሁ ነው። ስራችን እንዳለ ድርድር ሆነዋል። በቃ ይሄን ነገር ብቻ ካረክልኝ ከዚህ በኋላ አልጠይቅህም። ልጅ መውለድ አልቻልኩም፣ ልጅ ብቻ ስጠኝ፣ ሌላ ነገር አላስቸግርህም፣ ህይወቴንም አስተካክላለሁ። ከዚህ በኋላ አንተ የማትወደውን ነገር አላረግም፣ መጠጥ አቆማለሁ፣ ሁሉንም ነገር ትቼው ቁጭ ነው ምለው፣ አንተ ብቻ ይሄን አርግልኝ እንላለን። ይሄ ጸሎት ሳይሆን ድርድር ነው። ከዚህ የበለጠ ትርጉም የለውም። አሁን ታዲያ ዋናውን ጥያቄ ልጠይቃችሁ። God is infinite በቃ ማለቂያ የሌለውን ነገር ነው። ሁሌም ቢሆን የማይገደብ ሁሌም ቢሆን የማያልቅበት ነው። ስለዚህ ለእናንተ ያንን ነገር ቢያደርግላችሁ ምንም ያጣ ይመስላችኋል? ለምንድን ነው የምትደራደሩት? አጠያይቃችሁ እንዳለ የተነሳው ከተሳሳተ ቦታ ነው። ይህንን ብቻ አርግልኝ እንጂ ይህንን አርጋለሁ ስትሉ እናንተ የሆነ ነገር የሚጎድልበት አርጋችሁ ነው የምታስቡት። የፈለጋችሁት ነገር በፈለጋችሁት ጊዜ እንደሚሰጣችሁ ብታምን ኖሮ ይህንን ብቻ አርግልኝ እንጂ ከዚህ በኋላ አልጠይቅህም ወይንም ደግሞ ይሄ ነገር ማድረግ አቆማለሁ አትሉም። ነገር ግን ቅድም እንዳልኳችሁ ነው፣
ፈጣሪን ያሰብንበት የተመለከትንበት መንገድ በጣም ሊሚትድ ሆነና ወይንም ደግሞ ተገደበና ልክ እንደ ሰው ልጅ አድርገን እናስቀምጠዋለን። የራሳችንን ባህሪ ስለምናውቀው እንደ ራሳችን አድርገን እንመለከተዋለን። ፈጣሪን ልክ እንደ ቤት አከራያችሁ እንደመመልከት ማለት ነው። የወር የምትከፍሉትን ስለሌለ ይችን ወር ብቻ ተወኝ እንጂ ቀጣይ ወር እከፍልሃለሁ ብላችሁ እንደመደራደር ነው። እንደዛ ብላችሁ አከራያችሁን ብትናገሩ ትክክል ናችሁ። ምክንያቱም እናንተ ገንዘብ ባለመስጠታችሁ የተነሳ የሚያጣው ነገር አለ። ፈጣሪ ግን ምንም የሚያጣው ነገር የለም። ሁሉም ነገር ተርፎታል። ሁሉም ነገር ለመስጠትም ዝግጁ ነው። እናንተ ግን አላመናችሁም። ፈጣሪ ሁሉንም የሚያስፈልጋችሁ ነገር ይዞ ልክ እንደ ቋጣሪ ጓደኛችሁ አልሰጣችሁም ብለው ቁጭ እንዳለ አድርጋችሁ እየተመለከታችሁት ከሆነ በህይወት እንዴት ነው የምትፈልጉትን ህይወት እየኖራችሁ የምታልፉት? በፍጹም እኮ አይቻልም። እናንተ ፈጣሪን በዛ ምልከታ ስላያችሁት ብቻ የህይወት ተሞክሯችሁ የዛ ምልከታ ግልባጭ ነው የሚሆነው። በቃ አንድ አይነት ህይወት ነው የምትኖሩት። ከምን ጋር? ከአስተሳሰባችሁ፣ ከአመለካከታችሁ፣ ከእምነታችሁ ጋር። አንዳንድ ሰዎች ደግሞ አሉ ፈጣሪያቸውን ልክ እንደ ድሃ አድርገው ነው የሚያስቡት። አብዛኛው ሰው ድህነትን ከጽድቅ ጋር ያያይዘዋል። እነዚህ ሁለት ነገሮች በምንም አይነት መንገድ ሊገናኙ አልቻሉም። ድህነታችሁ ያን ያህል እንዳይደብራችሁ ለራሳችሁ የፈጠራችሁት ያ እምነት ነው እንጂ ድሃ የሆነ ሁሉ ጻድቅ አይደለም። በጥንት ጊዜ ይኖሩ የነበሩ ሽማምንቶች ወይንም ደግሞ ንጉሶች ለህዝቦቻቸው ይህን እያሉ ነበር የሚያታልሏቸው። አታስቡ፣ ከሞታችሁ በኋላ እንደናንተ ሀብታም ይሆን የለም፣ እናንተ መንግስቱን ትወርሳላችሁ፣ ንጹህ ናችሁ እኮ ይላችኋል። እነሱም ደግሞ እሺ ብለው ይቀበላሉ። ይሄ እምነት ነው እንግዲህ እየሰፋ እየመጣ ድህነትን ከጽድቅ ጋር እያያያዝነው ቁጭ ያልነው። አንዳንድ ሰዎች ደግሞ አሉ ፈጣሪያቸውን ልክ እንደ ሀብታም በረከት ዝም ብሎ እንደሚያዘንብ አድርገው ያስቡታል። እናንተ ደግሞ ዞር ዞር ብላችሁ እነዚህን ሰዎች ስትመለከቷቸው አሁንም ህይወታቸው እያማረ እየተዋበ በበረከት እየተሞሉ ይሄዳሉ። ከዛ ሁላችንም አእምሮ ውስጥ እንደሚመጣው እናንተ አእምሮ ውስጥም አንድ ሐሳብ ይመጣል። ፈጣሪ ግን ለምንድን ነው ለነሱ አብልጦ እየሰራ ያለው ትላላችሁ? their God's favorite ፈጣሪ እነሱ አብልጦ ይወዳል ብላችሁም እስክታስቡ ድረስ ማለት ነው። ቢጠይቁም ባይጠይቁም ያላቸው ነገር ላይ እየተጨመረላቸው ይሄዳል። ጤና ካላቸው የበለጠ ጤናማ እየሆኑ ይሄዳሉ። ሀብት ካላቸው ሀብታቸው ላይ ይደረባል። ምንም ጎድለት የሚባል ነገር በህይወታቸው ውስጥ አትመለከቱም። ሁሌም ቢሆን በበረከት እንደተሞሉ ነው። ፈጣሪን ሰማይ ላይ እንደተቀመጠ አንተ ይህንን ውሰድ፣ አንተኛው ደግሞ ይህንን ተቀበል እያለ እንደሚያስብ አድርጋችሁ ካሰባችሁት ለእነሱ የሚያዳላ ነው የሚመስላችሁ። ስለዚህ እነሱን ትመለከቱና ምን እያደረጉ ነው? እስቲ እኔም እንደነሱ ላርግ ትላላችሁ። ምን ያህል ቢጸልዩ ነው ይህን ያህል በረከት ሊመጣላቸው የቻለው? ምን አድርገው ነው? አሁን እነሱ ያደረጉትን ነገር ደግሞ መልሳችሁ ለማድረግ ትሞክራላችሁ። አንዳንዶቻችን ደግሞ እንኖራለን ፈጣሪን እንደ ጨካኝ ወይንም ደግሞ እንደ ቀጪ አድርገን እናስበዋለን። ስለዚህ እሱ ደስ የማያሰኘውን ነገር ስንሰራ ወዲያውኑ የሚቀጣን አድርገን ካሰብነው በህይወታችን ደግሞ በደንብ እንቀጣለን። ፈጣሪን እየቀጣኝም ነው እንላለን። በህይወታችን ብዙ ያጭበረብሩ ሰዎችን አይተናል። አጭበርብረውም ሲያልፍላቸው ተመልክተናል። ነገር ግን እኛ ያንን ነገር ካረግነው ፈጣሪን እኛ እንደ መቅጫ ምሳሌ አድርጎ እንደሚያሳየን አድርገን እናምናለን። ስለዚህ እኛ የሆነ መጥፎ ነገር ያደረግን ጊዜ እንደተጋለጥን ነው ወይንም ደግሞ እንደተቀጣን ነው። በአብዛኛው ልጅ እያለን መጥፎ ነገር ከማድረግ የተቆጠብነው ለዚህ ነው። እኔ ሃይማኖተኛ አይደለሁም ወይንም ደግሞ በፈጣሪ አላምንም፣ ኤቲስት ነኝ። ሌሎቻችሁ መጣችሁ ደግሞ እኔ በፈጣሪ አምናለሁ የዚህ እምነት ተከታይ ነኝ ብላችሁ ልታስቡ ትችላላችሁ። ምንም አይነት እምነት ተከታይ ሆኑ በአእምራችሁ ውስጥ የያዛችሁት ፈጣሪ እንዲህ ነው ብላችሁ የሰላችሁት የሆነ ነገር አለ። ስለ ፈጣሪ ያላችሁ ኮንሴፕት ወይንም ደግሞ አመለካከት በአእምራችሁ ውስጥ ተቀርጿል። ሳብኮንሺየስሊም ሆነ ኮንሺየስሊ ያ ስለ ፈጣሪ የምታስቡት ወይንም ደግሞ ስለ ፈጣሪ ያላችሁ እምነት ትክክል ካልሆነ እናንተ ምንም አይነት ህይወት ለመኖር ብትሞክሩም ይህ ምልከታችሁ አሁንም በጥፊ እያለ ይመልሳችኋል። ምክንያቱም በዚህ እምነት መሰረት ነው የምትሄዱት። አንዳንድ ሰው በህይወት የሚፈልገውን ነገር እንደ ቀልድ ሲያገኝ ታያላችሁ። እናንተ ግን ቀላል ነው ብላችሁ የምታስቡት ነገር እንኳን ለማግኘት መከራችሁን ስትበሉ ነው የምትቆዩት። ያ ስለ ፈጣሪ ያላችሁ አመለካከት እናንተ ከምትፈልጉት ህይወት ጋር እየተዛመደ ወይንም ደግሞ በአንድ መስመር ላይ ካልሆነ ሁሌም ቢሆን በዛ እምነት መሰረት እየሄዳችሁ ነው የምትቀጥሉት። አያልፍላችሁም እያልኩ ነው። ምክንያቱም አመለካከታችሁ ከመጀመሪያው ስተዋል። ፈጣሪን ልክ እንደ ግራቪቲ አድርጋችሁ አስቡት ብያችኋለሁ። ክፉ ደግ አይልም። ከ10ኛ ፎቅ ላይ ከዘለላችሁ መጨረሻችሁ መሬት ነው። የትም ልታመልጡ አትችሉም። ክፉ ስለሆነ ይወድቃል፣ ደግ ስለሆነ ደግሞ አየር ላይ ይበራል ልትሉ አትችሉም። ግራቪቲ ነው፣ ያፈርጣችኋል። በተመሳሳይ ሁኔታ ኤሌክትሪክ ሲቲን የምትመለከቱ ምንም የማያውቅ የ3 ዓመት ልጅ ይችን ኤሌክትሪክ ሄዶ በእርጥብ እጁ ቢይዛት መደንዘዙ ወይንም ደግሞ መሞቱ አይቀርም። ዓለም ላይ አለ ብላችሁ የምታስቡት ጨካኝ ሰው ኤሌክትሪክን በተመሳሳይ መንገድ ከያዘ እሱም ዕጣ ፈንታው ተመሳሳይ ይሆናል። ምንም አይነት ልዩነት የለም።
ለዚህ ነው በክፉም በደጉም ላይ ፀሐይም ታበራለች ዝናብም ይዘንብባቸዋል ሚለን። ፈጣሪን በዚህ መነጽር ነው መመልከት ያለባችሁ። ነገሮች የሚፈጠሩት በሞራሊቲ አይደለም። ፈጣሪ አንድ ሰው ጥሩ ነው ብሎ ለዛ ሰውዬ ጥሩ አያደርግለትም። አንድ ሰው መጥፎ ነው ብሎ ለዛም ሰውዬ ደግሞ መጥፎ ነገር አያደርግለትም። ዓለም ላይ ጨካኝ የሚባል ሰው ጭካኔውን እንደዛው እየቀጠለ የሚፈልገውን ህይወት እኖራለሁ ብሎ የሚያምን ከሆነ የሚፈልገውን ህይወት ይኖራል። ነገር ግን እየሰረቀ እየገደለ ወይኔ ከዛሬ ነገ መያዜ አይቀርም እያለ የሚያስብ ሰው መያዙ አይቀርም። ምናልባትም ልጅ እያላችሁ እናታችሁን ትመለከታላችሁ። በጣም ስትቸገር ታይዋታላችሁ። ነገር ግን ንጹህ እንደሆነች ታውቃላችሁ። ምንም አይነት ነገር አታረግም። በጣም ጥሩ ሰው ነች። እናንተም ለፈጣሪ ትገቡና በዛች በልጅነት አእምራችሁ ለምንድን ነው እናቴን እንደዚህ የምታሰቃያት? ምንም እኮ አላረገችም ትላላችሁ። ስትጸልይ ትሰሟታላችሁ። ሁሌም ቢሆን ስትመኝ ትሰሟታላችሁ። ነገር ግን የፈለገችውን ነገር ስታገኝ አታዩዋትም። ከዛ በኋላ ነው እንግዲህ ፈጣሪ የምርም አለ ወይ እያላችሁ መጠየቅ የምትጀምሩት። ምክንያቱም ችግራችሁ ይህንን ጥያቄ እንድትጠይቁ ያደርጋችኋል። ቀደም እንደነገርኳችሁ ነው ፈጣሪ ሰማይ ላይ ተቀምጦ እንትና ጥሩ ነው፣ ጥሩ ነገር ይደረግለት፣ እንትና መጥፎ ነው፣ መጥፎ ነገር ይከሰትበት እያለ ሚሌ አይደለም። የምትፈልጉትን ነገር መጀመሪያ እናንተ ለራሳችሁ ስትሰጡ የዛኔ ታገኛላችሁ። ፈጣሪ የሚሰራው በዛ መንገድ ነው። ምንም ያህል እናንተ የማትረቡ ሰዎች ብትሆኑ ኮንሸስነሳችሁ የስኬት ወይንም ደግሞ የአባንደንስ ከሆነ ስኬታማ እንደሆናችሁና በትረፍረፍ ሁሌም በህይወታችሁ እንዳለ የምታምኑ ከሆነ ምንም ያህል አስቀያሚ የሚባል ባህሪ ቢኖራችሁም ስኬታማ ትሆናላችሁ። የጠየቃችሁት ነው ያገኛችሁት። ሌላ አዲስ ነገር አልመጣም። ነገር ግን አሁን ይህንን ነገር ስነግራችሁ ኢጓችሁ ደስ ላይለው ይችላል። ምክንያቱም ደስ ማይል ነገር ነው። ለምንድን ነው የማይገባው ሰው ብር የሚያገኘው ትላላችሁ? ያም የሆነው ደግሞ ነገሮችን ጥሩ መጥፎ እያልን ስለምንለይ ነው። ሞራሊቲ የሚባል ነገር አለ። እውነታው ግን አሁን እንደነገርኳችሁ ነው። ሁሉም ሰው የዘራውን ያጭዳልም የተባለው ለዚህ ነው። አእምራችሁ ውስጥ ያስቀመጣችሁት ኮንሸስነሳችሁን የሚነግራችሁ የምታምኑትን ነገር ነው የምታገኙት። ለዚህ ነው እንደ ሰው ልጅ ከማሰብ ይልቅ እንደ ፈጣሪ ማሰብ ያለባችሁ። ምክንያቱም ፈጣሪ በሚያየው መነጽር ነገሮችን ብትመለከቱ በጣም ቀላል ነው። አንድ ሰው እንዴት ነው ለሚፈልገው ነገር 3-4 ዓመት ሲለምን ይቀመጣል? ለምንድን ነው ማይሳካለት? ይህንንስ ለምንድን ነው መጠየቅ ማትችሉት? እንዲህ አይነት ጥያቄ ስትጠይቁም ደግሞ የሆነ የሚቀጣችሁ ነገር ያለ ይመስላችኋል። ፈጣሪ አይምረኝም፣ ይሄማ በጣም ንቀት ነው ብላችሁ የምታስቡትን ነገር እንዳለ በኮንሸስነሳችሁ ውስጥ እንደ ሊሚት የተቀመጠ ወይንም ደግሞ ከዚህ ገደብ አላልፍም የሚል እምነታችሁ ነው። አብዛኛው ሰው በህይወት ውስጥ እየተሰቃየ ያለው ለፈጣሪው የሰጠው ፍቺ ልክ እንደ ሰው ልጅ የሆነ ባህሪ እንዳለው አድርጎ ስለተመለከተው ነው። ስለዚህ ከዛ ነገር ዞር ባለ ቁጥር ህይወት አሁንም መታ ትመልሰዋለች። ሌላ ጊዜ ሁለተኛው ፓርቲ ይዤ እመለሳለሁ። ስለተከታተላችሁኝ አመሰግናለሁ። ቻው።